ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ተወዳጁ ድራማ ኖላዊ ወይዘሮ ሜላትና ባዩሽ እንግዲህ ሳሎን ቁጭ ብለው ቡና እየጠጡ ባዩሽ ወይም እንግዲህ ሰላምዬ ግን ባለሙያ ሆናልሽ የለ እንዴ ትላታለች። ወይዘሮ ሜላትም ውስኪ የሆነ ቡና ነው ያፈላችው አይደል ባዩሽ እየስትላተኝ እንግዲህ ባዩሽም አንቺ የደላሽ ነሽ እናቴ፣ ውስኪ ከጠጣው ዘመናት አለፉ፣ አሁንማ ጣሙም ጠፍቶብኛል ትላታለች። ሜላትም ትቀልጃለሽ አይደል ባዩሽዬ፣ እና ምን የሆነ ቡና ነው ያፈላችሁ? አትጨነቂ፣ ሀና እንደሆነ በደንብ ነው ሰላምዬን ሙዬ ያስተማረቻት ትላታለች። ባዩሽም እንግዲህ ቀሉን ተይውና ይህች ሰራተኛሽ አትመጣም እንዴ ስትላተኝ፣ ወይዘሮ ሜላትም ይኸው ጉዴን አየሽልኝ፣ ምርመራው ይደረጋል ሲባል ፈርታ እኮ ነው የቀረችው ትላታለች። ባዩሽም ዝም ብለሽ ነው እንጂ ምርመራ መደረጉ ጥሩ ነው፣ ቢያንስ የእርግብ ልጅነት ታረጋግጫለሽ። ምንም ቢሆን ሳይንስን የመሰለ ነገር የለም በዚህ ዘመን። እርግብ ልጅሽ ልትሆን ትችላለች፣ ቢያንስ በቤተሰቡ ዘንድ እንግዲህ ተቀባይነትን እንድታገኝ ትላታለች። እንግዲህ ወይዘሮ ሜላትም ባዩሽ ምን እያልሽ ነው? አሁንም እኮ ተቀብለዋታል ትላታለች። ባዩሽም እኔማ የደስታችሁን ጊዜ አጣጥሙ ብዬ ነው እንጂ ምርመራውን ልጠቁምሽ ነበረ ትላታለች። ወይዘሮ ሜላትም እንዴት ነው ልጅ እርግብ ላትሆን ትችላለች ብለሽ የጠረጠርሽው ትላታለች። ባዩሽም መጠርጠር አይደለም የበለጠ እርግጠኛ እንድትሆኚ ነበረ ትላታለች። እንግዲህ በደንብ እያጣራቻት ነው ወይዘሮ ሜላትን። እንግዲህ ወይዘሮ ሜላትም ባዩሽዬ ሁኔታሽ አላማረኝም፣ አንቺንም እንደነ ሰላምና ምናሴ ሀና የሆነ ነገር ሳታስነካሽ አቀርም ትላታለች። እንግዲህ ባዩሽም ለሰራተኛ ወግኜ አይደለም፣ አንዳንዴ የሰው ነገር አይታወቅም ብዬ እኮ ነው ትላታለች። እዛው እንግዲህ እንዳይነቃባት ነው ይህን ነገር ሁሉን እየደረደረች ያለች ወይዘሮ ሜላት። እንዲሁ ትንሽ እንኳን ሀናን ብታከብራት ጥሩ ነበረ። አንዳንድ የምትናገራቸው ቃላቶች በኋላ ይጠጥቷታል። እንግዲህ እንደዚህ ያሉ እያወሩ ያለ ሰላም እንግዲህ ምግብ እየሰራች ኩሽና ነበረች እና እርግብ ትሄድና እህቴ እየሰራችማ ዝም ብያ ላይም ላግዝሽ፣ ግን በትላንት ነው ጉዳይ የተቀየምኩሽ መስሎች ነበር እንዴ ትላታለች። ሰላም እንግዲህ ምን ነበረ አስታውሽኝ እስቲ ስትላተኝ፣ እርግብም እንግዲህ ከኔና ከሀና ማንን ትመርጫለሽ ያልኩሽን ከዛ ሀናን ያልሽኝን ነው ትላታለች። ሰላምም አስታወስኩ፣ እየቀለድኩ እንኳን አልነበረም የምሬን ነው ትላታለች። ሀና ለረዥም ጊዜ ነው የማውቃት፣ ከአንቺ ይልቅ እሷ ትቀርበኛለች ስትላት፣ እርግብም ድንግጥ ትልና ግን እኮ እኔ እህትሽ ነኝ ትላታለች። ሰላምም እንግዲህ መወለድ ቋንቋ ነው ይላል ምናሴ፣ ይህ ደግሞ የደም ጉዳይ ሳይሆን የልብ ጉዳይ ነው። ሀና አንቺ ከመምጣትሽ በፊት ይሁን በኋላ ለኔ እህቴ ናት። በደም ከሆነ ከአንቺ ጋር የተሳሰር ነው፣ የእሷ ደም በውስጤ እየተዘዋወረ ነው ትላታለች። እርግብም እንግዲህ ቆይ አንዴ ደም ሰጠች ብላችሁ ለምንድን ነው እንደዚህ ያቀበጣችኋት ትላታለች። ሰላምም ቢገባሽ እያቀበጥናት ሳይሆን የሚገባትን ክብር እየሰጠናት ነው። ሀና ሰራተኛ ብቻ አይደለችም፣ ከዚህም በፊት ነግሬሻለሁ፣ ሀናን በደንብ ስታቂያት ትጸጸታለች ትላታለች። እርግብም ብለሽ ነበር፣ ግን እየታየኝ ያለው ከጊዜ ወደ ጊዜ የእሷ መልካምነት ሳይሆን የዚህም ቤት ሀብት ለመውረስ የምታደርገው ጥረት ነው ትላለች። ይቺ ወፍ አዝብራ ነፋች የሚባለው ነገር ነው። እና እንግዲህ ሰላምም ሀና ገንዘብ የምትወድ ልጅ አይደለችም። ገንዘብ ብትወድ ደግሞ ውበቷ በቂ ነበረ። ሳይሽ ስራው ተስማምቶሻል፣ በቃ አንቺ ጨርሹ ብላት ትሄዳለች። እንዴ ሰላምዬ ላግዝሽ እኮ ነበር የመጣው፣ ይሄ እኮ የሀና ስራ ነው ስትላተኝ፣ እኔ ደግሞ ከሀና ተቀብዬ ላንቺ ለእህት የሰጠውሽ ብላት ጥላት ትሄዳለች ማለት ነው። እንግዲህ ባዩሽም እንግዲህ እየዞረች እያጣራቻቸው ነው። ባዩሽ ምናሴ ክፍል ሄዳ ክፍሌ እኮ በጣም ነው የሚያምረው፣ በጣም ተቀይሯል፣ ትንከባከበዋለህ እንደ ድሮ ስትል፣ አሁን እኮ እህቴ ነች የምትተኛበት፣ ድሮ እርግብ ነበር፣ በፊት እርግብ ነበረች፣ አሁን ሀና ነው የምትተኛበት። እኔ አሁን
እርግብ ነው ሰላም ነች የምትተኛበት። እኔማ ጎረምሳ ነው ተብዬ ሳሎን ነው ማድር ሲላተኝ፣ አሁን ደግሞ እኮ ሀና ልትጨመርል ነው ስትለው እንግዲህ ምናሴም ሀና እኮ ድሮ እህቴ ናት ሲላተኝ፣ ባዩሽ እንዴት ትለዋለች። ምናሴም ከዚህ ቤት ከመጣች ጀምሮ ሀና እህቴ መስላ ነው የምትታየኝ። የምርመራውን ሀሳብ ያመጣሁት እኔ ነኝ። ቤት ውስጥ የተነሳውን ግርግር ለመቀነስ ነው። ግን ምርመራው ምንም ይሁን ምን ሀናን እኔና ሀና ውስጥ ያለውን የእህትነትና የወንድምነት መንፈስ አይረብሸውም ይላታል። እንግዲህ ባዩሽም ቆይ እርግብስ አንዳቸውንማ መምረጥ አለብህ ስትለው፣ ምናሴም እንግዲህ ከሰው ሰው እንዴት ይመረጣል አክስቴ፣ ሀናም ሆነች እርግብ እኔ እህቶች ናቸው ብሎ እንግዲህ አስረግጦ ይነግራታል። ይህ በዚህ እንዳለ እንግዲህ እና ሀና ሆስፒታል ነው። ሀና እንግዲህ ልትድንልኝ ነው አይደል አባዬ ትለዋለች። የቻልነውን ሞክረናል፣ ከዚህ በኋላ ያለውን ፈጣሪ ያውቃል ትለዋለች። አባ ኖላዊ መሰለኝ። ሀንዬ አንቺ ግን ለምን ወደ ስራሽ አትሄጂም ይላታለኝ። ሀናም ብቻህንማ ጥዬህ አልሄድም፣ አሴር ይምጣ ብዬ እኮ ነው እሄዳለሁ ትለዋለች። አባ ኖላዊም አሰሪሽን ባለፈው እንዳየኋት ከሆነ በጣም ጥሩ ሰው ናት፣ እንዳታስከፊያት ብዬ እኮ ነው ይለዋታለኝ። ይህ በዚህ እንዳለ እንግዲህ ሰላም እናቷ ክፍል ትሄድና እማዬ ሀና ሆን ብላ እንደቀረች ነው እንዲህ የምታስቢው? ከባድ ሰው ነሽ። ይህን ያህል ጊዜ አብራን ኑራ ካላመንሻት ማንንም ሰው ማመን የምትቻ አይመስለኝም ስትላት፣ እንግዲህ ወይዘሮ ሜላትም ከባድ ሰው ነች ስትላተኝ፣ ሰላምም ሀና ማስመሰል የሚባል ነገር የለባትም ትላታለች። እናትም ሆን ብላ ምርመራውን አስቀረችው፣ ውሸቷ አደባባይ ሊወጣ ሲል ድሮም ንግግሬም ስራዬን ፊት ለፊት እንደሆነ ታውቂያለሽ ትላታለች። ሰላምም እንግዲህ እስከ ዛሬ ሀና ምን አይነት ልጅ እንደሆነች አለማወቅሽ ያሳዝናል ትላታለች። እናትም ቆይ እናንተ ልጆች ግን ጤነኛ ናቸው ስትላተኝ፣ ወይዘሮ ሜላት እንግዲህ እሳት ሆናለች። ሰላምም የእኛን ጤንነት እርግጠኛ መሆን ትችያለሽ፣ ያንቺን ግን እንጃልሽ ብላ ተናዳ ትወጣለች። ወይዘሮ ሜላትም እንግዲህ ደህና የነበረችውን ልጅን እንደዚህ ያደረገቻት ሀና የስራሽን ይስጥሽ እያለች ነበረ። እንግዲህ ባዩሽ ኩሽና ትሄድና እርግብን ወይ ዘንድሮ ልጅ እንድትሆኝ ብዬ ብልክሽ ኩሽና ለኩሽና ትርመጠመጫለሽ፣ ሀብቷን ውረሽ ብዬ ብልክሽ ኩሽናን ወርሰሽ ቁጭ አልሽ። ምን ጉድነሽ? ለምንድን ነው ደግሞ የምትፈሩ? ትላታለች። እርግብም እንዴት አልፍራ ሀና ከዚህ ቤት ያላትን ተቀባይነት ብታይ እንደዚህ አትኝም ነበር ትላታለች። ባዩሽም በቅርቡ ነቅለን የምናወጣት፣ አንቺ ደግሞ ፍርሃትሽን ወዲያ ጣዩ እያለቻት ነበረ። እርግብም ይሄ ምርመራ ምንም እየተመቸኝ አይደለም፣ ሲታወቅ መቼም ሐኪሞች ተሳስተዋል አንል ስትላት፣ ባዩሽም እሱ አያሳስበሽ፣ ለኔ ተይው፣ የምትባይውን አድርጊ፣ ፍራትሽን በልክ አድርጊው፣ እቅዴን እንዳታበላሽ፣ ካለበለዚያ እንደዚሁ ክችን ውስጥ ወጥ ስትቀቅ ነው የምትኖረው ብላ በጣም ተናዳባት ትሄዳለች። እንግዲህ ወይዘሮ ሜላት አውቃለሁ ልጆቼ ይወዱሻል፣ ይህን ልጅ ነኝ ምናምን የምትይውን ነገር ብታቆሚ ነው የሚሻልሽ ትላታለች። ሀናም እትዬ ለምንድን ነው የሚያቆመው ስትል፣ ወይዘሮ ሜላትም እንግዲህ ምክንያቱም ልጅ ስላልሆንሽ ነው፣ ልጅ እንዳልሆንሽ ልጅ ስላልሆንሽ ነው። ልጅ ብትሆኝማ ዛሬ መተሽ ምርመራውን ታደርጊ ነበረ ትላታለች። ሀናም እንግዲህ የቀረሁት እኮ አባዬን ሐኪም ቤት መውሰድ ስለነበረብኝ ነው ትላታለች። ወይዘሮ ሜላትም ሀና አባትሽን ማሳከም አይደል የምትፈልጊው? ያን አውቃለሁ፣ ቃል ገብቼልሻለሁ፣ ለምንድን ነው ስትላተኝ፣ ሀናም እኔ ለገንዘብ አይደለም ልጅ ነኝ ያልሁት እውነተኛ ልጆ ስለሆንኩ ነው ትላታለች። ወይዘሮ ሜላትም አባትሽን ሕክምና ጨርሰው ወደ አገርሽ እስክትሄጂ ድረስ አርፈሽ ስራሽን ስሪ፣ ካለበለዚያ ግን ለሚደርስብሽ ነገር ሁሉ እንግዲህ ኃላፊነቱን ትወስጃለሽ ብላ አስጠንቅቃ ትወጣለች። እንግዲህ ይህ በዚህ እንዳለ እንግዲህ ምናሴ ሀና እንዲሸኛት ወጥቶ ነበረ። ምናሴም ሀና ራሽን አደጋ ውስጥ
ባትከች ጥሩ ይመስለኛል። ቅድም እማዬ ኩሽና የተናገረችሽን ሰምቻለሁ። ምርመራ የሚባለው ነገር በጣም ነው ያሳስበኝ ይላታል። ሀናም እና ብትሰማስ አንተም እንደ እናትህ ሀና እየዋሸች ነው ብለህ ነው የምታስበው? ቢያንስ አንተ እንኳን ብታምነኝ ደስ ይለኝ ነበረ። እኔማ ማንም ባያምነኝ ግድ አይሰጠኝም። አንተ ግን ስላላመንከኝ በጣም ነው የከፋኝ ትለዋለች። ምናሴም ሀና አንቺ እኮ ምርመራው ምንም ሆነ ምን እህቴ ነሽ፣ ሳላምንሽ ቀርቼ አይደለም። እማዬን ታውቂያታለሽ፣ እሱ ያልሆነችው ካልሆነ እሺ አትል ይላታል። ሀናም እኔ ያስጨነቀኝ የእናት ጉዳይ አይደለም፣ ለአባቴ ቤተሰቦችን እንዳገኘው እንዴት ብዬ እንደምነግረው ነው የጨነቀኝ ስትለው፣ ምናሴም አትንገሪያቸው ለአባትሽማ ሲላት፣ ለምንድን ነው ማልነግረው ስትለው፣ ምናሴም ምርመራው ይደረግና እርግጠኛ ስትሆኝ ትነግሪያቸዋለሽ ሲል፣ ሀናም አሁንም እየጠረጠርከኝ ነው ትለዋለች። በል ደህና ደር ትልና ጥለው ትሄዳለች። ምናሴም እንደማተዋሽ እያወቅኩ ለምን እንደዚህ ያልሁ ብሎ ይናደዳለኝ። ይህ በዚህ እንዳለ እንግዲህ አባ ኖላዊ አሴርን ያን አባትህ እንዴት ነው ይሉታለኝ። አባቴ ደህና ነው፣ አሁን እንኳን ሐኪም ቤት ነው ሲል፣ እንዴት ሲለው እንግዲህ አባቴ ሰው ነው፣ ሰው ደግሞ ሐኪም ቤት ነው ያሉት ይላል።